ሰላም ጤና ይስጥልኝ ኩራትና ኩራን እንደምን አላችሁ? ይሄንን ቪዲዮ ሼር ማድረግ ማገር የሚኖሩ ኢትዮጵያውያን እህቶቻችንና ወንድሞቻችን ከትልቅ ችግር እንደመታደግ ይቆጠራል። ወደ ዋናው መልእክት ከመግባቴ በፊት ሁላችሁም ቪዲዮውን ላይክ፣ ሼር፣ ፖስት በማድረግ እንድትተባበሩ በትህትና ጠይቃለሁ። መከላውን ከነው ይሄም ለካርጎዎችን በተመለከተ ነው። እውነት ለመናገር 7 ወር 8 ወር አመት አካባቢ በካርጎ ጉዳይ ላይ በጣም ብዙ እህቶች ይደውሉልኛል። ቃችን አልደረሰ ምን ይሻላል ምን እንዴት ነው ንብረታችንን በሜዳ ላይ ቀረ የናክል ከፍለን ነፃ ቀረጥም እንልካለን ብለውን ከለሚባል ካርጎ ከለሚባል ግለሰብ ምናምን በጣም ብዙ ነገሮች ነበሩ። እኔም ያው አንዳንድ ማቃቸው ኢንፎርሜሽን ስለነበረ እኔም ይላኩላቸው ቃ ስለነበረ እኔም ያን ነገር ከተከታተል ስለነበረ እቃው መንግስት እንዳያዘባቸው ያን ነገር ለማውጣት እየታገሉ እንደሆነ ያን ደግሞ መንግስት ፕሮሰስ ከሚያልቅ ወይ ወረሳል ወይስ ደግሞ ክፍያ ክፈሉ ይባላል የሚል ነገር ስላለ ተረጋጉ እያልኩኝ ማረጋጋት ቆይቻለሁ። አሁን ላይ ደግሞ አልহামዱሊላህ ረብል ዓለሚን ኦሬዲ እቃው መንግስት አስፈላጊውን ቅጣት ቀጥቶ አስፈላጊውን ክፍያ ክፍሎ ንብረታቸውን ወሰዱ ብሎ የወሰዱ አካላቶች አሉ፣ ያልወሰዱ አካላቶች አሉ። አብዛኛው ግን እቃውን ወስዷል። አሁን እዚህ ላይ ነው ትልቁ ችግር። በመጀመሪያ ደረጃ ካርጎ እውነት ለመናገር አሁን ላይ የሚሰራው አሰራር እጅግ በጣም ህገወጥ የሆነ አሰራር ነው። እኔም በተወሰነ ደረጃ እነዚህ 3 ልጆች ናቸው የላኩላቸው በኃላፊነት ያን እነዛ 3 ልጆች እነሱ ሲደውሉ የነሱን ሳላነሳ እዛ ካርጎ ጋር ነበር የምደውለው እኔ። እሱም ደግሞ የሚሰጠኝ ምክንያት ያሳመነኝና ዝም ብላለሁ። ብቻ ጊዜዎች በዛ መልኩ አልፏል። ያልነካው ያላንኳኳው ቦታ የለም ይሄ ነገር ግን አሁን ላይ አልহামዱሊላህ ረብል ዓለሚን እቃ ደርሷል። እቃ ከደረሰ በኋላ ያለው ነው አሁን ፈተና እየሆነ ያለው። ይሄን ፈተና አንደኛ ካርጎ ያን የላከው እቃ ህገወጥ ነው። በህግ አግባብ ሆዲን ነፍተህ ደረትን እንትን ብለህ ልትናገረው እችን እህት የኛ ያክል ብር ካላመጣሽ የኛ ያክል እንዲህ ካደረግሽ ልትል የምትችልበት ምንም አይነት የህግ አግባብ የለም። እኔ ከራሴ ስነሳ እኔ ላኩላቸው ልጆች 25000 ብር 30000 ብር 25000 ብር ከፍለው ያወጣሉ። 3 ናቸው። 3ቱም በዚህ መልኩ ከፍለው አውጥተዋል። እንደ ምሳሌ ነው ያነሳሁት። ነገር ግን ደግሞ ሌሎች በጣም ብዙ እህቶች 100,000 ተባለን 200,000 ተባለን 300,000 ብር ተባለን 150,000 ብር ተባለን እንዲህ የሚሉ በአንድ በርሜል 70,000 80,000 ተባለን የሚሉ በጣም ብዙ እህቶች አሉ። እቃችን ያን ያክል ራሱ ያወጣም እንደው ምን ይሻለናል የሚሉ እህቶች አሉ። እኔ እህቶች እንደዛ ማለታቸው ተገቢ ነው። ምክንያቱም መጀመሪያ ላይ ባለካርጎ ቃል ሲገባ ምንድነው 1 ብር ሳትከፍሊ አደርስልሻለሁ የምትከፍሉ ይሄን ክፍያ ብቻ ነው ተብላለሁ። ስለዚህ በዛ መሰረት ያን ነገር በአግባቡ ማድረስ ነው እንጂ ያለብህ ተጨማሪ ገንዘብ መጠየቅ የለብህም። ነገር ግን ደግሞ ከነበረው እሷም ላንተ በዛ መልኩ ሲሰጥ ህገወጥ ስራ ነው፣ አንተም ያን ነገር ደግሞ ስትልክ ህገወጥ ስራ ነው። በዚህ መካከል የተፈጠረ መንግስት ለብዙ አመታት ያክል ሲሰራበት የነበረ አሁን ደግሞ መንግስት ባንው ያን እርምጃ ወሰደ፣ ተገቢ የሆነ እርምጃ ወሰደ። ህገወጥ ተገቢ የሆነ እርምጃ ነው ወሰደው። ይሄን እርምጃ በመውሰዱ ደግሞ ብዙ የተጎዳ አካል ሊሆን ይችላል። ነገር ግን ደግሞ ባለካርጎ ነህ፣ ይሄን ኃላፊነት ወስደህ ልከሃል። ያንን ነገር የመጣብህን ነገር በአግባቡ ከፍለህ የላኩ አካላቶችን በማሳመን ትብብር በመጠየቅ እባካችሁ ተባበሩኝ፣ እኔ እኛ ያክል ብር ከፍያለሁ ለዚህ እቃችሁን በአማና ለማድረስ ብዬ ነው። ስለዚህ ይሄን ያክል ስለከፈልኩኝ እባካችሁ የተወሰነ ነገር አድርጉልኝ። ኢትዮጵያዊ እውነት ለመናገር ወደ ኋላ የሚል አካል የለም። ሊረዱ ይችላል። ነገር ግን እንደ መብት ተጠቅማችሁ እንደ ግዴታ በቃ ይሄን ነገር ማድረግ አለብሽ በሚል ለክ ህጋዊ ሽፋን ያለው በማስመሰል በማስፈራራትም ጭምር የምታደርጉ ወንድሞች ባለካርጎ ባለቤት ነው የምትሉ አካላቶች እባካችሁ ይሄ ነገር ተገቢ አይደለም፣ አግባብነት የለውም። እህቴ ሆይ አንቺም ደግሞ የ3000 ሪያል 4000 ሪያል ቃልከሽ 100,000 እና 200,000 ብር የምትጠይቂ ከሆነ ለመጀመሪያ በምትችሉ ተባበሪው። እንደማንኛውም 20,000 30,000 40,000 ልታበሩ ትችላለሽ እቃሽን ያው እሱም ስለከፈለበት እሱም ስለከሰረበት በትብብር። ከዛ ውጭ ግን እንደ መብት አድርጎ አልሰጥሽም እያለ የሚያስፈራራ ከሆነ በህግ አግባብ መጠየቅ ይቻላል። የምንኖርበት ሳውዲ አረቢያ ህግ አገር ነው። ክፍያ ሲከፈል ደረሰኛለሁ። ክፍያ ሲከፈል የሆነ የሚታወቁ ሰዎች ናቸው፣ ጫካ ይገቡ አይደለም። ስለዚህ እነዚህና በህግ አግባብ የሚያስጠይቅ ስለሆነ በመነጋገርና በመረዳዳት በትብብር በመጠየቅ እንጂ እንደ መብት አድርጋችሁ እህቶቻችንን በዛ ደረጃ እንዳታያቸው አደራ እላለሁ። ሌላው በዚሁ አጋጣሚ ደግሞ መልእክት ማስተላለፍ ፈልጋለሁ። እህቶቼ አንዳንድ ጊዜ ነገሮችን ቆም ብለን ብናያቸው የተሻለ ነው። እኛ ከኢትዮጵያ የመጣነው ለምንድን ነው? ሰርተን ራሳችንና ቤተሰቦቻችንን ለመቀየር ነው። እዚህ ከመጣን በኋላ ድሮ የምናያቸው አልባሳቶች አብሩናል፣ እንገዛለን፣ ገንዘባችንን በልብስ እናዋጣለን፣ ቤት ውስጥ ይከመርብናል፣ ያን ነገር እንልካለን ወደ አገር ይቀመጣል። አገር ተቀምጦ ደግሞ ብል ሲበላው ይጣላል፣ ቤተሰብ አይለብሰው። ያ ነገር ደግሞ በቀላል ለብሰው ሄዶ እዛ ብልበላው ምን ያደርግልኛል የሚል ነገር መጣና አሁን ደግሞ የቤት እቃ
የስጋው መፍጫ የአትክልት መፍጫ ማንኪያው ሹካው ፌርሙሱ ምናምን ተላጅ በቃ ብዙ ነገሮች እየተገዙ ወደ ሀገር ይላካል። እኔ አንዳንድ ጊዜ በጣም የሚገርመኝ ነገር አለ። በመጀመሪያ ቅድሚያ መስጠት ያለብን ለማለት ነው። ቤት ዕቃ ለመግዛት መጀመሪያ ቤት ሊኖረን ይገባል። ቤት ሳይኖረን እንዴት የቤት ዕቃ እንገዛለን? ያንን የቤት ዕቃ እኮ በአግባቡ ሳናስቀምጠው ተሰባብሮ እንዳልሆነ ነው እንደገና መልሰን ኪሳራ ነው የምንሆነው። ስለዚህ እህቶቼ ባካችሁ መጀመሪያ ቅድሚያ ምን አለ ቤት አለኝ። አዎ ቤት ካለኝ ለቤቱ መጀመሪያ የሚያስፈልገኝ ነገር ምንድነው? የሚያስፈልገኝ ነገር ማሟላት። ኢትዮጵያ ውስጥ ዕቃ የለም። ኢትዮጵያ ውስጥ ባለ ነገር የሚኖረው ከዚህ ይሄ ነው። ሁሉም ኢትዮጵያ ውስጥ የሚመረቱ የለም። በባህላዊ የሚመረቱ አገራችን በጉጉት የምናያቸው የምናፍቃቸው ዕቃዎች የሉም። ኦኬ ከዚህ የተሻለ ነገር ማስገባት ጥሩ ነው። ኦኬ ምንም ጥያቄ የለውም። ግን ያንን ለማስገባት አቅማለን። የቤት ዕቃ ላይ ንብረታችን ያለችን ነገር አውለን ነገኛ በምን እንደምንቀሳቀሰው በምን ነው የምንሰራው አገር ሄደን ተመልሰን ለመምጣት። ስለዚህ ፕሊስ እህቶቼ አቅማችንን ያገናዘበ ጊዜና ወቅቱን ያገናዘበ ቅድሚያ የሚሰጠውን ነገር ቅድሚያ እየሰጠን ሀብትና ንብረት ማካበት እንጂ ላልሆነ ነገር ላይ አስቀምጠን ያን ነገር ሳንጠቀምበት የምንተው እንዳይሆን ጥንቃቄ። ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምን አላችሁ? ይሄንን ቪዲዮ ሼር ማድረግ ማለት አረብ ሀገር የሚኖሩ ኢትዮጵያውያን እህቶቻችንና ወንድሞቻችን ከትልቅ ችግር እንደመታደግ ይቆጠራል። ወደ ዋናው መልእክት ከመግባቴ በፊት ሁላችሁም ቪዲዮውን ላይክ፣ ሼር፣ ዲዩት እና ሪፖስት በማድረግ እንድትተባበሩ በትህትና ጠይቃለሁ። በሁሉም አረብ ሀገራት ላይ የምትኖሩ ኢትዮጵያውያን እህት ወንድሞቼ ከአሰሪዎቻችሁ ጋር ችግር በሚፈጠርበት ሰዓት አሰሪዎቻችሁ ደሞዝ አንከፍልም ብለው በሚያስቸግሯችሁ ሰዓት አሰሪዎቻችሁ ኮንትራታችሁ ከጨረሳችሁ በኋላ ያለ እናንተ ፍቃድ ወደ አገር ቤት እናሳፍራችኋለን በሚሏችሁ ሰዓት አሰሪዎቻችሁ እናንተ ልትሰሩት ከሚገባችሁ ስራ በላይ እንድትሰሩ በማድረግ ጫና በሚያደርጉባችሁ ሰዓት 2 ዓመት ኮንትራታችሁ ከጨረሳችሁ በኋላ ምናልባት ስራው አልመች ብላችሁ ሌላ ከፊል ወይም ሌላ ስፖንሰር አግኝታችሁ ስራ መቀየር በምትፈልጉበት ሰዓት ካንስሌሽን አንሰጥም ብለው በሚያስቸግሯችሁ ሰዓት ወዴት ነው የምትደውሉት? ወደ ፖሊስ? በፍጹም ወደ ፖሊስ አይደወልም። ግማሾቻችሁ ወዴት መደወል እንዳለባችሁ ታውቃላችሁ። ግማሾቻችሁ ደግሞ ወዴት መደወል እንዳለባችሁ አታውቁም። በተለይ ደግሞ ከኢትዮጵያ አዲስ በኮንትራት ወደ አረብ ሀገራት እየመጣችሁ ያላችሁ ወንዶችም ሴቶችም ጭምር ይመለከታል። እንደዚህ አይነት ችግሮች በሚገጥሟችሁ ሰዓት ከአሰሪዎቻችሁ ጋር ሰጣ ገባ ውስጥ መግባት ወይም መጣላት ሳይሆን መደወል ያለባችሁ ወደ አንድና አንድ ስልክ ብቻ ነው። ያ ስልክ ደግሞ የሌበር ስልክ በመባል ይታወቃል። በዚሁ በተባበሩት አረብ ኤምሬትስ የምትኖሩ ኢትዮጵያውያን እህት ወንድሞቼ ሌበር በመባል ይታወቃል። በአረብኛው ደግሞ ወዛረቱል መዋሪድ አልበሸሪያ ወተውጢን በመባል ይታወቃል። ስልክ ቁጥር ደግሞ ከጀርባ የስክሪኑ ላይ እንደምትመለከቱት 80084 ወደዚህ ስልክ ነው መደወል ያለባችሁ። ታዲያ ወደዚህ ስልክ ስትደውሉ አንደኛ እሁድ ቀን አይሰሩም፣ ሁለተኛ ቀጥታ እንደደወላችሁ ዝም ብሎ ብድግ አድርገው አይደለም የሚያወሯችሁ። ትደውላላችሁ። በአረብኛ ከሆነ ማውራት የምትፈልጓቸው መጀመሪያ ቋንቋ ያስመርጣችኋል። ቋንቋ ምረጡ ትባላላችሁ። በእንግሊዘኛ ከሆነ ማውራት የምትፈልጉት በእንግሊዘኛ፣ ከዛ ደግሞ ምን እንደምትፈልጉ አማራጮች ይሰጣችኋል። እየተጫናችሁ ቁጥር 1 ቁጥር 2 እያላችሁ እየተጫናችሁ ነው መጨረሻ ላይ የሚያወሯችሁ። ምናልባት እናንተ አረብኛም እንግሊዘኛም በደንብ የማትችሉ ከሆናችሁ ስልክ ሲያነሱላችሁ ከኢትዮጵያዊ ጋር ነው ማውራት የምፈልገው ቋንቋ አልችልም ብላችሁ ማናገር ትችላላችሁ። ታዲያ መርሳት የሌለባችሁ ነገር ወደዚህ ስልክ ከመደወላችሁ በፊት ሙሉ የፓስፖርታችሁ ኮፒ እጃችሁ ላይ ሊኖራችሁ ይገባል። እንዲሁም ደግሞ የከፊላችሁ ወይም የስፖንሰራችሁ ስም ደግሞ ማወቅ መቻል አለባችሁ። ምክንያቱም ከደወላችሁላቸው በኋላ ሙሉ ስማችሁ እስከ አያት ድረስ ይጠይቋችኋል። የፓስፖርት ቁጥራችሁ ይጠይቋችኋል። ፓስፖርታችሁ ላይ ያለው የትውልድ ዓመተ ምህረት ይጠይቋችኋል። እነዚህ ነገሮች በሚጠይቋችሁ ሰዓት በወረቀት ኮፒ አድርጋችሁ ይዛችሁ ወይም ደግሞ ስልካችሁ ላይ ኮፒ ወይም ፎቶ ካለ እዛ ላይ ያያችሁ ልትነግሯቸው ትችላላችሁ ማለት ነው። እዚህ ኢማራት ላይ የምትኖሩ እህት ወንድሞቼ መደወል ያለባችሁ ወደ 80084 ነው ካል ሳውዲ አረቢያ የምትኖሩ ኢትዮጵያውያን እህት ወንድሞቼ ደግሞ መደወል ያለባችሁ ወደ ወዛረቱል መዋሪድ አልበሸሪያ ወተንሚያ አልኢጅቲማዒያ ስልክ ቁጥር 19911 ብላችሁ በመደወል ያለባችሁን ችግር ልታናግሯቸው ትችላላችሁ ማለት ነው። ኩዌት ላይ የምትኖሩ ኢትዮጵያውያን እህት ወንድሞቼ ደግሞ ወዴት ነው መደወል ያለባችሁ? ወደ 1881000 ብላችሁ ትደውላላችሁ ማለት ነው። ኳታር ላይ የምትኖሩ ኢትዮጵያውያን እህት ወንድሞቼ ደግሞ ወዴት ነው መደወል ያለባችሁ? ወደ ሚኒስትሪ ኦፍ ሌበር 16008 ብላችሁ መደወል ነው የሚጠበቅባችሁ። ኦማን ላይ ያላችሁ ደግሞ ስክሪን ላይ ከጀርባዬ እንደምትመለከቱት ማለት ነው። ሊባኖን ወይም ቤይሩት ላይ ያላችሁ ደግሞ
እንዲሁም ኢራቅ ላይ ያላችሁ ኢትዮጵያውያን እህት ወንድሞቼ ስክሪን ላይ ባለው ስልክ ቁጥር ደውላችሁ ችግሮቻችሁን መናገር ትችላላችሁ ማለት ነው። ለዛሬው የነበረን ቆይታ ይሄንን ይመስላል። ይሄንን ቪዲዮ ለብዙ ኢትዮጵያውያን እህት ወንድሞቻችን እንዲደርስ ሁላችሁም ላይክ፣ ሼር፣ ዲዩት እና ሪፖስት በማድረግ ተባበሩ። አመሰግናለሁ።